ቆይ ለምንድን ነው የማትፋታኝ? ቤት ውስጥ ሁሉም ነገር አለ አይደል? ለነገሩ ቅዴ ስላላለቀ ታስፈልገኛለች። ደግሞ እንዴት አድርጌ ነው እዚህ ቤት ውስጥ ይዣት የምመጣው? አዎ የእኔ ቆንጆ። ኧረ በእናትህ እኔ እዚህ ቤት ውስጥ ብቻዬን መሆን አልፈልግም። ወይ ለሚዘኛ አትወጣም? ምን ለሚዘኛ አትወጣም? አዎ ልወጣ ነው የእኔ ቆንጆ፣ ግን ቃል እገባልሻለሁ። እሺ አልቆይብሽም፣ ቶሎ ነው የምመለሰው። ኧረ በፈጣሪ እኔ ብቻዬን ቤት መሆን አልፈልግም። ወይ ደግሞ ለሚዘኛ አትወጣም? አንቺ ደግሞ ተይ አትቅበጪ፣ ቶሎ ነው የምመጣው አልኩሽ እኮ። እኔን አትቅበጪ እና ታዲያ ደግሞ ብቀብጥስ? ቃል እገባልሻለሁ የእኔ አበባ፣ ቶሎ ነው የምመጣው አልኩሽ እኮ። ደግሞ የሚያስፈልገንን ነገር ለመገዛዛት ብዬ እኮ። አብረን መግዛት አንችልም ወይ? ደግሞ እኔ ሄጄ እገዛለሁ። ካልሆነ ደግሞ የምትሄድበትን ትክክለኛ ቦታ እውነቱን ንገረኝ። እሺ በቃ ማሪ፣ ስራ ደርሼ ልምጣ ብዬ ነው። ይኸው ከመጣሽ ጀምሮ እኮ ከቤት አላስወጣሽኝ። ፍቅር ደግሞ ራስ ጨቅጭቃ አስመጥተኸኝ ደግሞ ይኸውልህ ማም ተቀይመሃለች። በሳምንት ግዴታ ቤት መሄድ አለብን። እሺ በቃ የኔ አበባ እንሄዳለን። አሁን ግን ደርሼ ልመለስ፣ አልቆይም። እሺ እሺ በቃ ፍቅር፣ ግን ምግብ በልተህ ነው የምትወጣው? አንዴ ላቅር። አይ አልበላም፣ ምንም ነገር አልበላም። እሺ እንዴ እኔ አኮርፋለሁ። በቃ እንደው ምን ብያው እምቢ። እሺ በቃ እበላለሁ። አንቺማ እንድታኮርፊብኝ አልፈልግም የኔ ማር። እሺ ላቅር። ኦኬ እየሰማሽኝ እንደሆነ አውቃለሁ። ስለዚህ መልሽልኝ፣ ስልኩን እንዳትዘጊው። ምን ፈልገህ ነው? መነጋገር አለብን። ከአንተ ጋር ደግሞ ምንድን ነው የምነጋገረው? ስሚ፣ በኋላ ላናግር ብለሽ ከመለመንሽ በፊት አሁን በስርዓቱ ታናግሪኝ ይችላል እኮ። ስለምንድን ነው የምንነጋገረው? የቱን ትቼ የቱን ላውራልሽ እባክሽ? እሺ አድራሻ እልክልሃለሁ። ስማ፣ ማንንም ሰው ለማስከተል ወይም ደግሞ የማይረባ ነገር ለማድረግ እንዳትሞክር እሺ? እንዳታስበው። ቤሉል እኮ ነኝ። ለምን ብዬ ነው ሰው ማስከተለው? አታስቢ፣ እኔ ላንቺ አላስብም። ምን ማለት ነው? ወንድሜ ስልኬ ለጊዜው ነገ በዚህ ተጠቀሚ። ሄሎ ማም፣ እባክሽ ወንድሜ እንዳታገኙ። እኔ ምንም ደስ አላለኝም። ምንድን ነው የኔ ልጅ? ስለ ሕክምና ጉዳይ ሊያናግረኝ አይደል? ስለዚህ ችግር የለውም። አይ አይመስለኝም ማም፣ ብዙ ነገር አለ ይመስለኛል። እዚህ ሁሉም ሰው የተባበረ ነው። ስለዚህ እንዳያሳስሩሽ። አታስቢ ልሽዬ፣ ሁሌም ቢሆን እናትሽ አንድ እርምጃ እንደቀደመች ነው። አይዞሽ ማሪ። እኔ እንጃ ማም፣ አሁን ግን በጣም እየፈራሁ ነው። ሁሉንም ነገር እኔ እወጣዋለሁ። አንቺ ምን ነገር አታስቢ ያልኩሽ። ቆይ ስልክ ላይ ምን አግኝቶ ምን አይቶ ነው እንደዚህ ተናደደው? ቶሎ ውጪ እባክሽ፣ ብዙ የምጠይቅሽ ጥያቄዎች አሉ። በቃ የምታደርገውን ነገር ከጨረስክ እንውጣ። ወደ ፖሊስ ከመሄዳችን በፊት አንድ የማደርገው ነገር ነበር። ጠብቁኛላችሁ እንዴ? በቃ አንተ ካልወጣ እኔ ልሄዳ። ቤሉል እናቴ እኮ ነች የጠፋችሁ። ዝም ብለንማ አንቀመጥም። የግድ የሆነ ነገር ማድረግ አለብን። ገባኝ ነው፣ ግን አሁን የማደርገው ነገር እኔ እንደጠረጠሩት ከሆነ አይንዬን ቶሎ እናስመልሳታለን። አንተ ልጅ ምንድን ነው የምታወራው? ቆይ እና እኔ ያለችበትን ታውቃለህ እንዴ? ምን እየተፈጠረ ነው ያለው? ለምን ነገሩ ሁሉ ግልጽ አድርጋ አትናገርም? አዎ ቤሉል፣ የምታውቀው ነገር ካለ እባክህ ለእኛም ንገረን። ከአንተ በላይ እኮ እኛን የተጨነቅን ያለ ነው። አልታወቀህም እንዴ? ሳይታወቀኝ ቀርቶ አይደለም፣ ግን ሁሉም ነገር ከጭንቅላቴ በላይ ስለሆነ ነው። ግራ ተጋብቻለሁ። ይህንን ነገር ለሰው አውርቼ ደግሞ ነገሮች እንዲበላሹ አልፈልግም። ይገባኛል፣ ግን እባካችሁ ትንሽ ሰዓት ስጡኝ።
ያሰብኩበት ቦታ ደርሼ ልመለስ። እህቴ ቆይ ይሄ ልጅ ግን ደህና ነው እንዴ? ምን እየተፈጠረ ነው? ወንድሜ የሆነ የገባው ነገር አለ ይመስለኛል። ማለቴ የሆነ ያወቀው ነገር አለ። ስለዚህ እሱ እንዳለው ትንሽ እንታገሰው። ኧረ ተይ እዚህ ቁጭ አድርገሽኝ አንቺም እንደሱ መቃዠት ልትጀምሪ ነው እንዴ? እንደዛ አይደለም ወንድሜ፣ ግን ሁኔታውን ሳይሆን የሆነ ነገር ያወቀ ይመስለኛል። ለዛ ነው። የራስሽ ጉዳይ። እኔ ወደ አሰብኩት ቦታ ሄዳለሁ። አረ ወንድሜ ምን አለ ትንሽ ብትረጋጋ። አምላኬ ሆይ እባክህን እናቴን ጠብቅልኝ። ባለችበት ምንም ነገር እንዳትሆንብኝ። ቆየት ነው የገባችው? ተፍጠሎ በጣም ቆንጆ ምሳ። ባለሙያ እኮ ነሽ። የኔ ባል በጣም እድለኛ ሴት ነኝ እኮ እውነት። ለምን? አንተን የመሰለ ደግ፣ ትሁት፣ ጨዋ ባል ስለሰጠኝ። በዛ ላይ ቆንጆ ነህ። ቤተሰቦቼ በጣም ይወደዋል። ታዲያ ከዚህ በላይ መታደላለ? ከአንቺ በላይ እድለኛው እኔ ነኝ የኔ ቆንጆ። እስኪ አስቢው፣ እንደ አንቺ አይነት ምንም ያልጎደለባት ሴት እኔን መውደድ ስችል። ፍቅር ነው እሱ የኔ ባል። እሺ ይሁንልሽ የኔ ማር። አሁን ልሄዳ እንዴ? ፍቅር ምግቡን ሳልጨርስ በእናትህ በኋላ ትራበብኛለህ። አይ አልራብብሽም የኔ ንግስት። እሺ በቃ ውድድር ነው እሺ የማደርገው። ደግሞ ቶሎ ተመለስ፣ እስክትመጣ በጣም ትናፍቀኛለህ። እሺ ማሪ። ቻው። እሺ መልካም ቀን። እንደተለመደው ግን ይህን ክፍል መክፈት አይቻልም። እሺ ለምን ከፍታለሁ ብለህ ነው? አምንሻለሁ የኔ ቀበጥ። ባይ እንደዚህ እየጠበኩሽ ነበር። ምንድነው? ምን ተፈጠረ? አዲስ ነገር አለ እንዴ? እሱንማ አንቺ ልጠይቅሽ ነበር። ቆይ ስልኬ ላይ ቤሉል ምንድን ነው ያየው? እኔ እንጃ፣ እርግጠኛ ሰው እነግርሻለሁ ነው ያለኝ። ታዲያ ስለምንድን ነው የጠየቅሽ? ታግቼበት ስለነበረው ሁኔታ ነው የጠየቀኝ። ማለት ይኸውልሽ፣ በደንብ አብራሪልኝ። ትንሽም ነገር ቢሆን ለእኔ ሊጠቅመኝ ይችላል። አዎ ማለት ታግቼበት ስለነበረው ሁኔታ፣ እንዴት እንደወሰዱኝ፣ ማን ሱቅ እንደላከኝና ስለ መኪናው ምናምን የጠየቀኝ። ግን አዶኒ አንድ ነገር ላስቸግር። እሺ ምንድን ነው? ቤሉል አዳዲስ ነገሮችን ያገኝ ይመስለኛል እና አብራችሁ ተጋግዛችሁ ብትሰሩ፣ ማለቴ ስለ ነገሩ ብታወሩበት አሪፍ ይመስለኛል። አይ እንደሱ አይሆንም። እኔ ራሴ መንገድ አለኝ። እሺ በቃ አንተ ታውቃለህ። እሺ በቃ እኔ ወደ እህቴ ክፍል መግባት አለብኝ። ልሂድ? እሺ በቃ ግቢ። እሺ ቴዲ ዘገየህ እኮ ያምሃል እንዴ? ቆይ ምን ተፈጥሮ ነው? ይኸውልህ ቤሉል ስለ ሕክምና መረጃ ያሰራሁትን ሀሰተኛ ወረቀት አግኝቶታል። ምን? ከምርሽን? አዎ ከምሬ ነው። በጣም አስቸጋሪ ነገር ነው እየተፈጠረ ያለው። ቆይ እናትየው አላስቸገረችኝም አይደል? አይ አላስቸገረችኝም፣ ዝም እንዳለች ነው። እንደውም ዝምታው ያስፈራል። ተዋት እባክህ፣ ምንም አታመጣም። ልጁን አሁን ቀጥሬዋለሁ፣ እየመጣ ነው። ስንገናኝ ምን እንደሚለኝ እሰማለሁ። ቆይ ያምሻል እንዴ አንቺ? ፖሊስ ይዞብሽ ቢመጣስ? ቤሉል እንደዛ አያደርግም። በነገሩ እርግጠኛ ካልሆነ ወይም ደግሞ ነገሩ መጨረሻ ደረጃ ካልደረሰ እንደዛ አያደርግም። ሁሉም ነገር በራሱ መወጣት ነው የሚፈልገው። እርግጠኛ ነሽ ሄለን? አምነሹ ግን እንዳትሸወጂ።
የሆነ ነገር እንዳያደርግሽ። ምንም አታስብ። የቤቱን ጉዳይ አስጨርሼ ከልጄ ውጭ ሁሉንም ሰው ጎዳና ላይ ያስወጥቻቸው ስለሚሄድ እስከዛ ደግሞ ምንም ነገር አይፈጠርም። ስለዚህ አታስብ። ያርግልሽ። ግን ደግሞ በጣም የሚያስፈራ ነገር በዚህ ሰዓት በጣም እየተፈለግሽ ስለሆነ እንደዚህ እየተንቀሳቀስሽ ነገሮች እንዳታፈርሻቸው። አታስብ። በሀሰተኛ መታወቂያ ነው የምንቀሳቀሰው። እሱን ደግሞ ታውቃለህ። ስለዚህ ምንም አይፈጠርም። ቆይ አንቺ ከሄድሽ በኋላ ሴትዮዋ ምን ላርጋት? የምፈልገውን ነገር ከጨረስኩ ምንም አይፈጠርም። ይሄን ነገር እናደርጋታለን። ኦኬ ሄለን፣ ይሄ ነገር ከአንቺ ጋር የመጨረሻ ስራዬ ነው የሚሆነው። በዛ ላይ የተባበርኩሽ ልትሄጂ ስለሆነ ብዬ ነው። ጀመረ ደግሞ። እስኪ አትነጫነጭ። ልጅቷን አስፈርሚያታለሁ። እኔን ለማጋለጥና እኔ ላይ የሆነ ነገር ለማድረግ ብታስብ ሁሉም ችግሮች ወደሷ ይመጣሉ። እንደዛ ይሻላል ብለሽ ነው? አዋ እች ባብ እኮ እኔ በሌለውበት ደግ ሳታገባ ነበር የተዘጋጀችው። ደፋር ነች። በሰው ቤት እንዲህ ስታደርግ የራሱ ሲያንሳት ነው። ሽማግሌዎች ሲነግሩኝ ልታገባው የነበረ ሰው እንዳንተ ቴዎድሮስ ነው። ስሙ አይገርም? ምኑ ይገርማል? ተመሳሳይ ስም ያለ ነው። በየሄድንበት አይደል እንደ ያለው። ሄሉ፣ ለአንቺ እኮ ደስታ ይገባሻል። አሁንም ደስተኛ ነኝ። እርግጠኛ ነሽ? ደግሜ ይህን ጥያቄ አልጠይቅሽም። ወደ አንቺ ከስራ ውጭ የሚዞር አይን አይኖረኝም። ንገሪኝ፣ ለእኔ ምንም አይነት ፍቅር የለሽም? አይ ምንም የለኝም። ተወኝ በቃ። በቃ እኔም እንዳንቺ የራሴን ህይወት ጀምራለሁ። በምታየው ነገር እንዳትሰበሪ እሺ? ጠንከር በይ። ማ እኔ ነኝ በሰው ህይወት የሚሰበረው? እሺ በቃ ከዚህ በላይ እዚህ መቆየት አልችልም። ስለ ልጅቷ ያልኩሽን ነገር በስልክ እናወራለን። ቴዲ እሺ፣ አንዴ ስማኝ። ምንም አታስቢ። ገና ከዚህ በላይ ትገረሚያለሽ። አሁን የስም መመሳሰሉ ነው አይደል የገረመሽ? ሙሽራው እኔ እንደነበርኩ ስታውቂ የዛኔ ፊትሽን ማየት። በቃ ልሂድና መፍታት የምችለውን ነገር ልሞክር። አሊያ ደግሞ ምን ማድረግ እንዳለብኝ ከንግግሩ ሰምቼ አንድ እርምጃ ያቀድመዋለሁ። እሺ በቃ ቻው። ቆይ ትናንትና ደግሞ የወጡ የወጪዎችን ዝርዝር እያየው ነበር። ምንድን ነው? ለምን እኔን ትጠይቂኛለሽ? ያላለቁ ብዙ ነገሮች ነበሩ። አንቺ እኮ ስራውን ከተውሹ ቆይሽ። ያንቺን ነገር ለማሳካት እየተዋከብኩ ነው እንጂ ያለ አግባብ የወጣ ምንም ነገር የለም። ግን እኮ ብሩ በጣም ብዙ ነው። እንዴ ሄለን፣ እኔን እየጠረጠርሽኝ ባልሆነ። እንደዛ ካልሽ ደግሞ አንዴ ወደ ድርጅቱ መምጣት አለብሽ ማለት ነው። እንደዛ ማድረግ እንደማልችልማ በደንብ ታውቃለህ አይደል እንዴ? ስለዚህ ያለሽ አማራጭ እኔን ማመን። እሺ ጥሩ በቃ ምንም ነገር እንዳይፈጠር እሺ። አሊያ ግን ምን ማድረግ እንደምችል ታውቃለህ። እሺ በቃ አታስቢ። አሁን ለማንኛውም ቶሎ ሂጂ፣ ሌላ ነገር ሳይፈጠር። ከቆይሽ ደግሞ የቀረሽ ይመስላል። እሺ በጣም አሪፍ። ተባብራችሁ መንገዴን እያስተካከላችሁት። ቻው በቃ ቻው። እዚህ ምን ታደርጊያለሽ? ምን ማለት ነው እዚህ ምን ታደርጊያለሽ? ቤቴ እኮ ነው። የፈለግኩበት ቦታ መሆን እችላለሁ። ቆይ አንተ ግን ምን ነው ስታይ እንደነገጥክ ማስታወስ ጀመርክ እንዴ? ኧረ አላስታወስኩም። እንዴ ምንም አላስታወስኩም። ውሸት ራሱ ያስጠላ። ሲጀመር አልረሳህም አይደል? ሁሉም ነገር ታስታውሳለህ። ምንም ነገር አልረሳህም አውቃለሁ። የተጫወትክብን ነበር አይደል? ደግሞ ሚስቴ ምናምን እያልክ ትቀልዳለህ እንዴ? ቆይ ምን አይነት ሰው ነህ? ዝም በይ፣ አይመለከትሽ። ዝም ብለሽ አፍሽን አትክፈቺ። እንደውም እሰይ ደግ አደረኩ። እኔ ግን ለሁሉም ሰው ነው የምናገረው። እመነኝ አደርገዋለሁ። ምን ትጠቀሚያለሽ? ቆይ አንተ ራሱ እኛም በመውሸት ምንድን ነው የምትጠቀመው? ብዙ ነገር እጠቀማለሁ፣ በጣም ብዙ ነገር። እሺ እንደዛ ከሆነ እኔም ብዙ ነገር እጠቀማለሁ። ሂጂ፣ ቶሎ ብለሽ ተናገሪ። እንደፈለግሽ መናገር ትችያለሽ። ከዛ አንቺን ማን እንደሚያምንሽ ደግሞ እናያለን። ወይኔ ዛሬ ተሸወድኩ። እንደዚህ ስናወራ ራሱ መቅረት ይችል ነበር። ምን ሆኜ ነው በፈጣሪ ሲያናድድ። ሂጂ፣ ፍጠኛ ተናገሪ። ምን ትጠብቂያለሽ? እመነኝ አድርገዋለሁ። በየትኛውም መንገድ አሳምናቸዋለሁ። እሺ እናያለን። የተረገመች ስታስጠላ።
ፍቅር ስልኩን ጥሎት ወጥቷል። የሚያስፈልግ ስልክ ይሆን? ሄሎ እንጂ ወደዚህ የምናወራው እኮ በምልክት ቋንቋ አይደለም። አይዞሽ አትፍሪ። እንደምታየው የመጣሁት እኔ ብቻ ነኝ። በአሁኑ ግን መፍራት ካለብሽ እኔ የምትፈሪው። እንዴት ነው ድሉጄ? ምን ነው በጣም ናፈኩ እንዴ? ለዚህ ነው አይደል የመጣው? እኔ አንቺ ልጅ አይደል ወኝም አላቅም ልሆንም አልችልም። ውይ ተው እንጂ እኔ ውድ ልጅ ልቤን አትስበረው እባክህ። እኔ እኮ በጣም ናፍቄ መጣ ነበር የመሰለኝ። በዛ ላይ ደግሞ እኔም በጣም ናፍቄኝ ነው። አረ ቀለድሽ? በቃ እየቀለድኩ አይደለም። የአባትህ አድር አለብኝ እኮ። ዝም በይ። ሁለተኛ በዚህ ማንነትሽ አባቴን ስም እንዳታነሺ። ሁለተኛ። አይ እንግዲህ አትጨማለቅ። ምንድነው እንደዚህ የምትሆነው? እሺ በስድቡ የምታገስሻል። ምኑን ያሳገትሻት አንቺ ነሽ አይደል? ሄሎ ቴዲ፣ ምን ነህ ነው? በሰላም ነው? ምንድነው የተፈጠረው? ቆይ የት ጠፍተህ ነው? መሲ ወደ ቤት ስመጣ እኮ አጣሁሽ። እንዴ እየቀለድክ ነው ወይስ የምርህን ነው? እስከ ዛሬ ድረስ እዛ ቤት ብቻዬን እንድቀመጥ ፈልገህ ነበር እንዴ? እና የት ሄድሽ የኔ ሚስት? ትተሽው ወደ መጣሽው ቤት ተመለሽ? አዎ ቴዲ፣ እኔ ምን አማራጭ አለኝ ብለህ ነው? ቆይ የት ጠፍተህ ነው? እኔ እኮ በጣም ተጨነኩኝ። ማንነታቸውን የማላቃቸው ሰዎች ናቸው የጎዱኝ። ይቅር በይኝ የኔ ሚስት። እና አሁን የት ነሽ? ቴዲ እናቴ ጠፋችብኝ፣ እባክህ አገኝልኝ። ያቺ የተረገመች እናቴን አገተቻት። ከዛ የሆነ ወረቀት አስፈረመችኝ። እኔ ስፈርምላት ወዲያው የምትለቃት መስሎኝ ነበር፣ ግን እስካሁን ድረስ አልለቀቀቻትም። በጣም ጨንቆኛል። ሄለና ተያዘቻት? ይቺ የተረገመች? አዎ እባክህን ቴዲ፣ እናቴን በሆነ መንገድ አገኝልኝ። ይሄ እኮ ላንተ ከባድ አይሆንም፣ እባክህን። እሺ ቶሎ ወጥተሽ ወደ እኔ ነይ። ቶሎ በይ እሺ። እሺ አሁን ነው የምመጣው። እጠብቅሻለሁ የኔ ሚስት። ተመስገን፣ በመጨረሻም ስልኩ ሰራ። ቴዲ እኮ ስልኩ ሰራ። አሁን ደውለልኝ፣ ወደ እሱ ልሄድ ነው። ደግሞ እናቴን ማገኝልሻለሁ ብሎኛል። የምርሽ ነው እህቴ? አዎ የምሬን ነው። በቃ ብርሽ ልምጣ። እንዴ ምን ልታረጊ ነው ደግሞ አንቺ የምትመጪው? ወይ ለካ ባልሽ ጋር ነው የምትሄጂው። በቃ ቶሎ ሂጂ። እሺ ምን ማለት ነው አንተ? እኔ ደግሞ ለምን ብዬ ነው የማሳግታት እንዴ? ስርዓት ይኖር አንተ ልጅ። እየጠየኩሽ ያሉት በጣም እርግጠኛ መሆንበትን ነገር ነው። ስለዚህ ስርዓትሽን ይዘሽ መልሽ። እኔ ምንም የማውቀው ነገር የለም። እንዲህ ብለህ መጠየቅህ ራሱ ንቀትና ድፍረት ነው። በጣም ባለጌ ልጅ ነህ አንተ። እኔ እኮ እናትህ ነኝ። የጠየኩሽ ጥያቄ ከእናትነት ጋር ምንም የሚያገናኘው ነገር የለም። ብዙ ነገር ውስጥ እንዳለሽበት ከረፈደም ቢሆን ገብቶኛል። ስለዚህ ልከራከርሽ አይደለም የመጣሁት።
እሱን እዛ ሄደሽ ስትናዘዢ እውነቱን ታውጪዋለሽ። እጄ ላይ ያለው ማስረጃ በጣም ብዙ ነው። ስለዚህ አንድ ነገር መልሽልኝ። ቆይ አንተ ስለምንድን ነው የምታወራው? ታመምክ እንዴ? እረፊ። ማስረጃ አለኝ እያልኩሽ ነው። ኑኑ ምን እንዳደረገችሽ አላውቅም፣ ግን አሳግተሻት። እሱ ሳያንስሽ ደግሞ ሐሰተኛ የምርመራ ውጤት አሳይተሽ ሸውርሻት። ቆይ አንቺ ማንሽ እንደዚህ የምታደርጊው? ማነው መብቱን የሰጠሽ? ለምንድን ነው ሰው ፊት መልአክ መስለሽ የምትታየው? አንደኛው ጥፋትሽ ደግሞ ሌላ የተደበቀ ጥፋትሽን ይዞት እየወጣ ነው። በምንድን ነው እንደዚህ የተማምከው? በጣም እየተንጣጣ ነው ታውቋል። እንዴትም ቦምብ ያንስ ነው። ስሚ፣ እንደዚህ እየተሽለኮለክሽ ከፖሊስ እየተደበቅሽ ህይወት አይቀጥልም። እንደማታመልጭ ወቂ። አንድ ነገር ልቤ እየነገረኝ ነው። ምንድን ነው እባክህ ልቤ የነገረ? አይንዬ አንቺ ጋር ናት አይደል? ከዚህ ሁሉ ችግር ልትታርፊ የምትችይው እውነቱን ስትናገሪ ብቻ ነው። ቆይ የምን እውነት? ስለምን አይንዬን የምታወራው? አልገባኝም። ተይ እባክሽ። ከፊትሽ ያለው ልጅ ህፃን ልጅ አይደለም። ሁሉንም ነገር ጊዜ የሚፈታው ይሆናል። አሁን አስቸኳይ ነገር አይንዬ ናት። ከያዝሻት ልቀቂያት። አሊያ ግን አሊያ ምን? ቆይ ምን ልታደርገኝ ነው እንዴ? ያሉኝን ማስረጃዎች በሙሉ ይዤ ወደ ፖሊስ ሄዳለሁ። አታስቀኝ እባክህ። ብትሄድም ምንም አታመጣም። እሺ እንደፈለግሽ። ስሚ፣ እሷ ናት ይሄንን ያደረገችው አይደለም። አንቺ ብቻ በምልሽ ሰዓት ልቀቂያት። አሊያ ግን እመኚ፣ ያለሽበት ድረስ ፖሊስ ይመጣል። እየዋሸው እንዳልሆነ ደግሞ እርግጠኛ ነኝ። ይንከፍ መሲ ምንም አይደለም። እስኪ ትንሽ ነው፣ አትንኪው፣ ያማልሽ። ወይኔ በፈጣሪ ቴዲ፣ ምንድን ይሆንከው? ማን እንደዚህ ያደረገ? ማን ነው? ማን እንደዚህ እንዳደረገኝ ብነግርሽስ ምን ታደርጊያለሽ? የኔ ውድ ያው ስለጨነቀኝ ነው። ያቺ ተረገመች ሄደነች አይደል? እንደዚህ ያደረገችክ ናት አይደል? ቴዲ ናት። ይኸውልሽ መሲ፣ ማን እንደዚህ እንዳደረገኝ እኔም አላውቅም። ብቻ አሁን ደህና ሆኜ አንቺን ማግኘቴ ነው። በጣም ነበር የናፈቅሽኝ። እኔ አሁን ደስ እና ቆይ እናቴን ታገኝልኛለህ ቴዲ? ወይስ እንግዲህ የምችለውን ነገር በሙሉ አድርጌ ለማግኘት እሞክራለሁ። የኔ ሚስት አንቺ አታስቢ እሺ? እኔ የምልሽ መስዬ፣ ለሄለን ኤልሹ ልጇ እንዳልሆነች ነገርሻት እንዴ? አዎ፣ ግን ነገሩን ያመነችበት አይመስለኝም። ሰምታ ዝም ያለች። ታዩ ዲኤንኤ አስመርምረን ወረቀቱን በእጇ ትሰጫታለሽ። እንደ ጉዳችሽ ማቀርም ትበቀያታለሽ። እሺ እንደዚህ ይሻላል። ቆይ ግን ቴዲ፣ አንተ እንዴት ነው ልታውቅ የቻልከው? እሷ ሳታውቅ አንተ እንዴት አወቅክ? እንዴት ነው እርግጠኛ መሆን የቻልከው? ይኸውልሽ መስዬ፣ እሱን ሌላ ጊዜ አብራራልሻለሁ። እሺ ብቻ እውነታው ግን እንደዚህ ነው። እሺ በቃ እንሂድ አይደል? ወዴት? ወደ ቤታችን ነው። አንተ ካለህ እኮ ሄዳለሁኝ። እኔ ብቻዬን ስለሆንኩኝ ፈርቼ ነው የተውኩት። ደግሞ የማስፈራሪያ ወረቀት ስለደረሰኝ ነው ቶሎ ርጬ ወጣሁት። እንዴ የምን ማስፈራሪያ ነው ደግሞ? ቶሎ ብለሽ ከዚህ ቤት ውጪ፣ አለበለዚያ ከባድ ነገር ነው የሚደርስብሽ ምናምን፣ ብቻ ብዙ ማስፈራሪያ። ከዛ በኋላ እኔም በጣም ስለፈራው ቶሎ ብዬ ከዛ ቤት ወጣሁ። ቆይ ማን አባቱ ነው እንደዚህ የሚያደርገው? እንደዛ ከሆነማ ወደዛ ቤት አንመለስማ። በቃ ምን ማለቴ አዲሱ ቤት ቀለሙ አልቋል። ወደዛ ነው የምንገባው። እሺ እውነት? በጣም አሪፍ ነው ታዲያ። ስለዚህ አሁን ነው እንሂድ። ከዛ በኋላ እናቴን ደግሞ እንደምንም ብለን እናገኛት። እሺ ግን የማደርገው ነገር ስላለ ትንሽ ታገሽኛለሽ። እሺ ወደ ቤት ገብተሽ ቆይ። እሺ ግን ልጠፋብኝ አይደለማ? አንቺ ልጅ ምን እየሆንሽ ነው እንዴ? ወድጄ እኮ አይደለም አይደል የጠፋሁት፣ ፈልጌ ያደረኩት እኮ አስመሰልሽው። እሺ በቃ አትናደድ፣ ስቀልድ ነው። እንደዚህ ሆኜ እያየሽ እንዲህ ብሎ ቀልዳለ እንዴ? እሺ ቅርታ።
ቤታችሁ ያው ነው፣ እንደ ድሮ ነው። ምንም ነገር አልተቀየረም። አዎ ቤቱ እስካሁን ማሚ በምትወደው መንገድ እንደተስተካከለ ምንም አልተቀየረም። እናትህ ከምትወዳቸው ነገሮች የዚህን ስዕል ዲዛይን ነው። አንተ ደግሞ አድገህ ሳልከው። እኔ የምልህ የስዕሎች ነገር ግን እንዴት ሆኑ? ስናወራ ስለ ስዕሎች ምንም ብለኸኝ አታውቅም። ስዕል ካቆምኩ ትንሽ ቆየሁ። ያው አንዳንድ በምወስዳቸው ኮርሶች እና ቤት ውስጥ ደግሞ ያልተጠበቀ አንዳንድ ነገር ሲፈጠር በጣም ቢዚ ሆንኩና ለጊዜው አቆምኩት። ይሄማ ጥሩ አይደለም። አንተ እኮ በጣም ጎበዝ ሰዓሊ ነህ። መጀመር አለብህ። ድጋሚ ሞራል ኑሮን ለመጀመር የሚያበረታታኝ ሰው ያስፈልገኛል። እኔ እያለሁልህ አታስብ። በደንብ ነው ማበረታታ። እናያለን። ግን ደግሞ አሁን ትኩረታችን መሆን ያለበት ያልኩሽ ነገር ላይ ብቻ ነው። እንዴ ሰላም ያኔ ንግስት መጣ አይደል? እንዴት ነበር? አልነበረሽ ማለት ትንሽ ግን አንድ ነገር ላስቸግርሽ ነው የመጣሁት። ምን ነው ለአንተ የፈለግከውን? ምንድን ነው? አዎ እምቢ እንደማትይኝ ያውቃለሁ። እንዲሁ መጠየቅ ስላለብኝ ነው እንጂ እኮ። እሺ ምንድን ነው? ይኸውልሽ የኔ ሚስት እዚህ ቤት እንግዳ ሊመጣብኝ ነው። ስለዚህ ወደ ቤት መሄድ አለብሽ። እንዴ የምን እንግዳ? ይኸውልሽ የኔ ፍቅር እህቴ ሊመጣ ነው። ያው እዚህ ካየችሽ ደግሞ ለእኛ ሳይነግረን ከሴት ጋር እየኖረ ነው ምናምን ትላለች። ታውቂያለሽ ደግሞ የእኛ አካባቢ ደግሞ እንደናንተ አይደለም። ባህል ወግ ምናምን የሚሉት ነገር አለ። እንዴ ፍቅር ለእናት እኮ እንደነገርካቸው ነግረኸኝ ነበር አይደል እንዴ? አዎ ግን ፍቅረኛ እንዳለኝ እንጂ አብረን እንደምንኖር አልተናገርኩማ። ይኸውልሽ ፍቅር ልትረጅኝ ይገባል እኮ። ግን በቃ እኔ አልፈልግም፣ ይከፋኛል። እንደዚህ ነገር ደግሞ የሚፈጠር ከሆነ በቃ ቶሎ መጋባት አለብን። እሺ እንጋባለን የኔ ፍቅር። እሱማ መች ይቀራል ብለሽ ነው? ያው ነገሮችን ላስተካከል ብዬ ነው እንጂ። ምንድን ነው የምታስተካክለው? ሁሉም ነገር እኮ በጊዜው ነው የሚሆነው። በዛ ላይ ደግሞ ያለን ነገር ለእኛ ያንስም። ወይ ደግሞ እኔ አባብኝ ጠይቀዋለሁ። አይ እንደዛም አይሆንም። እኔ ማድረግ ያለብኝን ነገር በራሴ ነው ማድረግ የምፈልገው። አባትሽንማ ጠይቀሽ አይሆንም። ኧረ ፍቅር እኔ እኮ አብረን የምንኖርበት ጊዜ በቃ በጣም እየራቀኝ ነው። በቃ እናወራበታለን ማሬ። አሁን ግን ሂጂ እሺ። እንዴ ጭራሽ አሁን ነው እንደሚሄደው? አዎ አሁን እኮ ነው እንደ ድንገት እየመጣው ነው ብላ የደወለችልኝ። አይገርምሽም? እንዴ ቢያንስ እንኳን ዛሬን ሳላድር። ኧረ በስመ አብ ምን አይነት ጉድ ነው? በእናትህ በቃ ልሽ። ይኸውልሽ እኔ ምን ላድርግ የኔ ማር? እኔ ከአንቺ ጋር መኖረን እመጣላ ይመስልሻል? ድንገተኛ ሆኖብኝ እኮ። እሺ መቼ ነው ተመልሳ የምትሄደው? አንቺ ደግሞ አሁን እንደዚህ ይባላል? እህቴ ናት እያልኩሽ። ያው በፈለገችበት ሰዓት ነው መሄድ ያለባት። እንዴ በቃ ቶሎ ግን መሄድ አለባት። እሺ በቃ ቶሎ እንድትሄድ ለማድረግ እሞክራለሁ። እሺ እሺ ፍቅር ግን እስኪመለስ በጣም ትናፍቀኛለሽ። እሺ እኔም የኔ ሚስት በጣም ነው ትናፍቅኝ። እሺ በያውን ግቢ፣ ምንም ዕቃ እንዳረሽ ቶሎ ውጪ። በቃሽ። ጨርሽ? ሁሉንም ይሻላል።